አፍንጫ መበሳት እንዴት ይታያል? የተወላገደ ጥርስንስ እንዲስተካከል ማሳሰር እንዴት ይታያል የሚል ጥያቄ ነው። የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው? ልብስ ከነካስ እንዴት ነው ማድረግ ያለብን? የነካውን ብቻ ነው ማጠብ ያለብን ወይስ ከነገላችን ሙሉ ነው መታጠብ ያለብን የሚል ጥያቄ ነው። ሀገር ያለሁኝ ያመኝ ነበረ እና ቤተሰብ ጸበል ወሰዱኝ። ቦታውም ቤተክርስቲያን ነው። አሁን ላይ ሽርክና ኩፍር መሆኑን አወቅኩ። ከእስልምና ወጥቻለሁ። እንዲሁም አይነናስ አስወጥቼ ነበረ። ይህስ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ቁርአን ከፍቶ ስራ መስራትና ሰው ከፍቶ እያደመጠ ሌሎች ቢያወሩ እሱ ወንጀለኛ ይሆናል ወይ የሚል ጥያቄ ነው። اغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد، السلام عليكم ورحمة الله وبركاته. ይህ ቁጥር 128 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው? ልብስ ከነካስ እንዴት ነው ማድረግ ያለብን? የነካውን ብቻ ነው ማጠብ ያለብን ወይስ ከነገላችን ሙሉ ነው መታጠብ ያለብን የሚል ጥያቄ ነው። በመሰረቱ በየትኛውም እድሜ ላይ የሚገኝ የሰው ልጅ ሽንት ነጃሳ ነው። ባይሆን የምግብ ያልጀመረ ወንድ ህፃን ልጅ ሽንት ነጃሳነቱ ቀለል ያለ በመሆኑ በዛ ያለ ውሃ በመርጨት በማፍሰስ ነጃሳውን ማስወገድና ማጥራት ይቻላል። ከዛ ውጪ የህፃንም ይሁን የአዋቂ ሽንት እንደተኛውም ነጃሳ በትክክል ታጥቦ መወገድ አለበት። የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው የሚለው የጊዜ ገደብ የለውም፣ ምን ጊዜም ይነጅሳል። ነገር ግን ምግብ መብላት ያልጀመረ ወንድ ህፃን ልጅ ሲሆን ነጃሳውን በብዛት ውሃ በማፍሰስ በመርጨት ብቻ ማስወገድ ይቻላል። ከዛ ውጪ ያለው የአዋቂም ይሁን የሴት ህፃን ልጆች ሽንት ነጃሳው መወገዱን እስክናረጋግጥ ድረስ ማጠብ ግዴታ ይሆናል። የወንድ ህፃን ልጅ ሽንት ቀላል ነጃሳ ነው ተብሎ ውሃ በመርጨት ብቻ ነጃሳውን ማስወገድ የሚቻለው እድሜው ስንት ከሆነ ነው ለሚለው ጥያቄ መልሱ ከጡት ተጨማሪ ምግቦችን ስጡኝ ብሎ ምልክት ተሳይቶ ለምግብ ፍላጎትና ጉጉት ኖሮት የሚበላበት እድሜ ላይ ሲደርስና አብዛኛው ምግቡ ከጡት ይልቅ ሌሎች ምግቦች ሲሆኑ ይሄን ሽንቱ ይነጅሳል። በመጠኑ ሌሎች ተጨማሪ ምግቦችን ቢበላም ምግብ ፈልጎና አምሮት ስጡኝ ብሎ ምልክት ተሳይቶ እስካልበላ ድረስ ዋና ምግቡ የእናቱ የጡት ወተት እስከሆነ ድረስ የሽንቱን ነጃሳ ውሃ በመርጨት በቀላሉ ማስወገድ ይቻላል። ሙሉ ምግቡ ከእናት ጡት ውጪ ከጡት ወተት ውጪ ሲሆን አሊያ ደግሞ አብዛኛው ምግቡ ይህ ሲሆንና ምግብ አምሮት ስጡኝ ብሎ ምልክት ተሳይቶ የሚመገብ ሲሆን በየትኛውም እድሜ ላይ ቢኖር ሽንቱ እንደየትኛውም ነጃሳ በትክክል መታጠብ ይኖርበታል። በእንዲህ አይነት ሁኔታ ላይ መታጠብ ያለብን ገላችንም ጭምር ነው ወይ ለሚለው ሽንቱ የነካውን ቦታ ብቻ ነው ማጠብ ግዴታ የሚሆነው። ሰውነትን ነክቶ ከሆነ ሰውነትን፣ ልብስን ነክቶ ከሆነ ልብስን ማጠብ ግዴታ ይሆናል። በተረፈ የነካው ልብስን ሆኖ ሳለ ሙሉ ገላን መታጠብ አሊያ ደግሞ ልብሱን ያልነካውንም ክፍል ጭምር ማጠብ ግዴታ አይሆንም። ከፊል የሰውነት አካል ነክቶ ሳለም ሙሉ ገላን መታጠብ ግዴታ ነው አይባል። ሌላኛው ጥያቄ ሀገር ያለሁኝ ያመኝ ነበረ እና ቤተሰብ ጸበል ወሰዱኝ። ቦታውም ቤተክርስቲያን ነው። አሁን ላይ ሽርክና ኩፍር መሆኑን አወቅኩ። ከእስልምና ወጥቻለሁ። እንዲሁም አይነናስ አስወጥቼ ነበረ። ይህስ እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ቤተክርስቲያን ሽርክ የሚሰራበት ቦታ ነው። በአላህ የሚከፈርበት ስፍራ ነው። ወደዚህ አይነት ቦታ ላይ መሄድ ከሙስሊም አይጠበቅም። በተለይ ታሞ ለመፈወስ ተብሎ ከሆነ ወደዛ የሚካሄደው አካላዊ ስጋዊ ህመምን ለመታከም ብሎ ሄዶ ልብ መታመም ነው፣ እምነትን ማበላሸት ነው።
የሚፈውሰው አላህ ተባረከ ወተዓላ ብቻና ብቻ ነው። ነቢዩላህ ኢብራሂም ዓለይሂ ሰላም ወኢዛ መሪድቱ ፈሁወ የሽፊን ብላ ስታመምም የሚፈውሰኝ አላህ ብቻ ነው ብላ። ይሄን ነው ሙእሚን በሙሉ ሊል የሚገባው። ሲታመሙ መድኃኒት መውሰድ መታከም በሸሪዓችን ተፈቅዷል። ነቢይም ዓለይሂ ሰላቱ ወሰላም አዘዋል። ነገር ግን ሐራም በሆነ በተከለከለ መንገድ እንዳንታከም መድኃኒት እንዳንጠቀምም ሸሪዓችን ከልክሏል። ቤተ ክርስቲያን በመሄድ ጸበል በመጠቀም ፈውስ ይገኛል ተብሎ በሸሪዓችን አልተነገረም። ሙስሊሞች ዘንድም ይሄ የሚታወቅና የሚያምኑበት ነገር አይደለም። በመሰረቱ አንዳንድ ሁኔታዎች ላይ ለአንዳንድ ምክንያቶች ቤተ ክርስቲያን መግባት ይቻላል አይቻልም ሌላ ጉዳይ ነው። ነገር ግን ታሞ ፈውስ ለማግኘት ብሎ ወደዛ መሄድ ወደ ጸበል መሄድ ከሙስሊም አይጠበቅም። ብዙ የሚያስከትላቸው መዘዞች ይኖራሉ። ኢማኑ ደካማ የሆነ ሰው ይፈተናል። አንድ ነገር ራሱ ላይ ይከለከል ይችላል። ነገር ግን የሚያስከትለው መዘዝ ታይቶ የሚከለከልበት ሁኔታ ይኖራል። ስንታመም ቁርአንን ቀርተን ሌሎች በቁርአን የሚያምኑ ሰዎች ቁርአንን ቀርተውልን ዱዓ አድርገን መፈወስ እንችላለን። በሕክምና የተረጋገጡ ሰዎች ዘንድ በሙሉ መድኃኒትነታቸው የተመሰከረላቸው ነገሮችን ተጠቅመን ወስደን መታከም እንችላለን። ለክፍትን ለማስወገድ አይንናስን ለማስወገድ ሸሪዓ ላይ የተቀመጡ መፍትሄዎች አሉ። ሙስሊም በእነዚያ ሊብቃቃ ይገባዋል። አህለል ኪታቦች የክርስትናን የአይሁድን እምነት የሚከተሉ ሰዎች ሩቃ ማድረግ ይችላሉ አይችሉም? በዑለሞች መሃል ኺላፍ ያለበት ጉዳይ ነው። አይችሉም ያሉ አሉ። በሩቃ ሰዓት የሚጠቀሙት ነገር ሽርክ እስካልሆነ ድረስ ሩቃ ማድረግ ይችላሉ ያሉ አሉ። ነገር ግን በዘመናችን ከእስልምና ውጭ ያለን መንገድ የሚከተሉ ሰዎች ሽርክ ወሯቸዋል። ከእስልምና ውጭ ያለን መንገድ ከሚከተሉት አልፎ እስልምናን እንከተላለን የሚሉ ብዙ ሰዎችም ጭምር ሽርክ ወሯቸዋል። አላህን ትተው ሙታንን የሚለምኑበት፣ አላህ በፈቀደው መልኩ ኢስቲጋታ ተወሱል ማድረግን ትተው በሙታን ሩቅ ባሉ ተወሱል ኢስቲጋታ የሚያደርጉበት ሁኔታ አለ። በእንዲህ አይነቱ ሐል ላይ የኩፍር መንገድ ላይ ያለ ሰው ሩቃ ያደርግልኛል፣ ዱዓ ያደርግልኛል፣ ፈውስ ከሱ አገኛለሁ ብሎ ማመን ወደዛ መሄድ ትልቅ የሆነ አደጋ ነው። ኢማሙ ማሊክ ረሂመሁላህ ተዓላ የአህለል ኪታቦችን የአይሁድ የክርስቲያኖችን ሩቃ ለመፈወስ ብለው የሚናገሩት የሚያደርጉትን ነገር እጠለዋለሁ አልወደውም። ይሄን የሚሉት የዲን መሪ ናቸው። የመዲና ሰዎች ኢማም ናቸው። የኢማሙ ሻፊዒ ሼኽ ናቸው። ለምንድን ነው የአህለል ኪታቦችን ሩቃ የማንወደው? ሩቃ የሚያደርጉት አላህ ባወረደው በትክክለኛው መጽሐፍ ነው ወይስ ዲኑ በሚያወግዘው ከሲሕር ጋር ከድግምት ጋር በሚመሳሰል መልኩ ነው ሩቃ የሚያደርጉት? ስለማናውቅ እነሱ ሩቃ ሊያደርጉልን ስንታመም እነሱ ጋር ሄደን ዱዓ ሊያደርጉልን አይገባም ብላ ባለንበት ጊዜ ሲሕርና ድግምት እጅጉኑ ተስፋፍተዋል። እነሱ ጋር ያለው መጽሐፍም የተዛባ መጽሐፍ እንደሆነ ቁርአን ነግሮናል። ወደ እነሱ የሚሄድን ሰው ቁርአን ቀርተው ነው ለመፈወስ የሚሞክሩት? በጭራሽ አይደለም። ተውራት ኢንጂልን ነው እዛ ውስጥ ያለ ነገር ነው የሚቀሩት፣ የተበረዘ ነው። ሲጀምሩም ከአላህ ውጪ ያለን አካል ድረስልኝ አድነን ያድነሃል የሚሉ ሰዎች ናቸው። መስቀል ያድነሃል ብለው መስቀል የሚያሳልሙ በመስቀል የሚመቱ ሰዎች ናቸው። ጂኒን ለማውጣት ለክፍትን ለማስለቀቅ ከአይንናስ ከቡዳ ለማዳን በሸይጣን የሚታገዙበት የሽርክ ድርጊቶችን የሚፈጽሙበት ሁኔታ ይኖራልና ሙስሊም ከእንዲህ አይነት ضلال ጥመት እምነትን ከሚያበላሽ ነገር ሊርቅ በአላህ ሊብቃቃ ቁርአን ሊቀራ ዱዓ ሊያደርግ ሌሎች ፈዋሽነታቸው የተረጋገጠና የተመሰከረላቸው ነገሮችን ሊጠቀም ይገባል። ለፈውስ ለሕክምና እንኳ ባይሆን ቤተክርስቲያን መግባቱ በራሱ የተከለከለ ነው። የተለያዩ መዘዞች ጉዳቶች ስላሉት ከዑመር ኢብኑ አልኸጣብ እንደተነገረው የሻም አካባቢ የቤተክርስቲያን መሪዎች ምግብ አዘጋጅተው ዑመርና ብለው ሲጠሯቸው እኛ ቤተክርስቲያን አንገባም፣ ቤተክርስቲያን ውስጥ ምስል ስላለ ብለዋል። ስለዚህ በጥቅሉ ቤተክርስቲያን መግባቱ ራሱ ፊትና ነው። ለፈውስ ብሎ መሄዱ ሌላ ፈተና ነው። እዛ ሄዶ ሸሪዓ ላይ እውቅና ያልተሰጠውን ጸበልን ፈውስ ይሆነኛል ብሎ መጠጣት፣ ከሱ ጋር ተያይዞ ሊመጣ የሚችልን የሽርክ ቃላትን መስማት፣ መስቀል መንካትና መሳለም ወይም በመስቀል መመታት፣ ይሄ በሙሉ እስላምን ዲንን የሚያደፈርስ ነው። ዑሙመን ባለማወቅ በጀህልና ወደዛ የሄደና እነዚህ ነገሮችን ያደረገ ሰው አካባቢ ላይ እውቀት ከሌለ ዑለሞች ከሌሉ ሆን ብሎ ሳይሆን በጀህልና ከሆነ ያደረገው የድርጊቱ ከእስላም ያወጣል አይባልም። ላለፈው ተውበት ማድረግ መጸጸት፣ በቀጣይ ከእንዲህ አይነት ነገር መታቀብ ነው። ሌላኛው ጥያቄ ቁርአን ከፍቶ ስራ መስራትና ሰው ከፍቶ እያደመጠ ሌሎች ቢያወሩ እሱ ወንጀለኛ ይሆናል ወይ የሚል ጥያቄ ነው።
ቁርአንን መቅራቱም ማድመጡም ማስተንተኑም በህመም ጊዜ ፈውስ ይሆነኛል ብሎ መቅራት መጠቀሙም የህይወት መመሪያ ማድረጉም ትልቅ ዒባዳ ነው። አላህ ተባረከ ወተዓላ ቁርአን ሲቀራ ዝም በሉ አድምጡ አላህ ያዝንላችኋል ብሏል። ስለዚህ ከቁርአን አደብ አንዱ ቁርአን ሲቀራ ዝም ብሎ ማድመጥ ነው። ሆኖም በጊዜው ቀጥታ እየተቀራ ያለና ከዚህ ፊት ተቀርቶ ተቀድቶ የተቀመጠ በሚከፈትበት ጊዜ ያለው ሁኔታ በተወሰነ መልኩ ለውጥ ሊኖረው ይችላል። ነገር ግን በጥቅሉ ቁርአንን ማን ነው የሚቀራው? ማን ቁርአን ስንሰማ ዝም ብለን ማድመጥ ለኛ የተሻለ ነው። ይህ ግዴታ ነው የሚባለው ሶላት ላይ ኹጥባ ላይ ሲሆን፣ ከዛ ውጪ ባለው ግን ፈዲላ ነው፣ ትልቅ አጅር የሚያስገኝ ተወዳጅ ተመራጭ ስራ ነው። ቁርአንን ከፍቶ ሙሉ በሙሉ ወሬ ማውራት አደብ አይደለም። ቢያንስ የከፈተው አካል የሚያደምጥ መሆን አለበት። ከፍተውት ሁሉም አብረው ቁጭ ብለው የሚያወሩ ከሆነ የቁርአንን ክብር ይነካል። ይሄ ቁርአንን የከፈተው አካል ሆን ብሎ ቁጭ ብሎ ያደመጠ ሌሎች ያወሩ እንደሆነ አላማቸው ቁርአኑ እንዳይሰማ ጫጫታ መፍጠር እንቅፋት መሆን እስካልሆነ ድረስ ለበቂ ምክንያት ከሆነ የሚያወሩት ወንጀለኛ ናቸው አይባልም። ነገር ግን አደብ ጥሰዋል ነው የሚባለው። በተቻለን ያክል ቁርአን ለማድመጥ ጥረት እናደርጋለን። የግድ የሆኑ ነገሮች ሲኖሩ አቁመነው ማስተላለፍ ያለብን መልእክት አስተላልፈን ወደ ቁርአኑ መመለሱ የተሻለ ይሆናል። ስራ እየሰሩ ቁርአን ማድመጥ ምንም ችግር የለም። ለራሱ ስራ እየሰራ ሊያደምጥ ቁርአን ከፍቶ ሳለ በየመሃሉ ሌሎች ሰዎች ማውራታቸው እሱን ወንጀለኛ በጭራሽ አያደርገውም። ሌላኛው ጥያቄ የ176,372 ብር የሁለት ዓመት ዘካ ስንት ነው የሚወጣለት? ለአህባሽ ወገኖቻችንስ መስጠት ይቻላል? እንዲሁም ሶላት ለማይሰግዱትስ የሚል ጥያቄ ነው። ዘካን 2 ዓመት ማቆየት አይቻልም። ዘካ የሚወጣበት ገንዘብ ወይም ንብረት ዘካ የሚወጣበት መጠን ላይ ከደረሰ ዓመት ከሞላው ወዲያውኑ ዘካ ማውጣት ግዴታ ነው። ላለፈው ተውበት ማድረግ ያስፈልጋል። በቀጣይም በየዓመቱ አወጣለሁ ብሎ ራስን ማሳመንና ማዘጋጀት ተገቢ ነው። የ176,372 ብር የሁለት ዓመት ዘካው 8,818 ብር ከ30 ሳንቲም። ዘካተል ማል የሚሰጠው ለሙስሊም ነው። ሶላትን በአግባቡ ለሚሰግድ በአላህ ተባረከ ወተዓላ ለማያሻርክ የተሰጠውን የዘካ ገንዘብ አላህ በሚወደው መልኩ ለሚጠቀም አካል ነው የሚሰጠው። ሌላኛው ጥያቄ አፍንጫ መበሳት እንዴት ይታያል? የተወላገደ ጥርስንስ እንዲስተካከል ማሳሰር እንዴት ይታያል የሚል ጥያቄ ነው። ጥርሱ በጣም ከሆነ የተወላገደው ጥርሱ በጣም የተወላገደ በመሆኑ ምክንያት ከሰው ጋር በሚሆኑበት ጊዜ መሸማቀቅን ማፈርን የማስከተል ደረጃ ከደረሰ ማስተካከል ይቻላል፣ ችግር የለውም። የሚከለከለው ለውበት ብሎ ለውጦችን ማድረግ ነው። አማ እንደ ጉድለት እንደ እንከን የሚቆጠርና የሚያሸማቅቅን ነገር ማስወገድ አይብን ከማስወገድን የሚቆጠረው። አፍንጫው ተቆርጦ የነበረ ሰው ከብር አፍንጫ ሰርቶ ከጊዜ በኋላ ሽታ ሲያመጣ ከወርቅ እንዲያሰራ ነብዩ አለይሂ ሰላቱ ሰላም እንደመከሩት ሐዲስ ላይ ተነግሯል። እንከንን ለማስወገድ ተብሎ ከሆነ የሚደረገው እንደሚቻል የሚያሳይ ነገር ግን ጥርስ ላይ ያለው ክፍተት መወላገድ ያን ያክል ከፍ ያለ ካልሆነ ለተጨማሪ ውበት ተብሎ ከሆነ የሚደረገው አስፈላጊ አይደለም። የአፍንጫ መበሳቱን በተመለከተ ሴቷ ያለችበት ሀገር ላይ የአፍንጫ መበሳት አፍንጫ ላይ ጌጥ ማድረግ የተለመደ ከሆነ ምንም ችግር የለም። ጆሮ መበሳት እንደሚቻለው ሁሉ አፍንጫ መበሳትንም በዛ ላይ ቅያስ አድርገዋል በርካታ ፉቃሃዎች። በመሰረቱ ሴት ልጅ እንድትዋብ ሸሪዓ ይፈቅዳል በትክክለኛው መንገድ እስከሆነ ድረስ፣ የምትዋበው ለባሏ እስከሆነ ድረስ፣ ተውባ ተገላልጣ ውበቷን ያሳየች እስካልሄደች ድረስ ባለችበት ሀገር ላይ ማድረግ የፈለገችው ነገር የሴት ውበት መሆኑ ሴት ልጅ ለውበት ብላ ማድረጓ የተለመደ መሆኑ እነዚህና መሰል የሆኑ ነገሮች ከተሟሉ አፍንጫ መበሳት ይቻላል። ሀገሩ ላይ ካልተለመደ አላማዋም በትክክለኛው መንገድ ለመዋብ ሳይሆን ሌላ ባዕድ እምነት ካላቸው የህንዱን እምነት ከሚከተሉ ሰዎች አሊያ ደግሞ ከአኽላቅና ከአደብ ካፈነገጡ መጥፎ አርአያዎች ለመመሳሰል ተብሎ ከሆነ የሚደረገው ይሄን ይከለከላል። በዘመናችን የነበሩ ታላላቅ ዑለሞች እንደነ ኢብኑ ባዝ፣ ኢብኑ ዑተይሚን ሌሎችም አፍንጫን መበሳት ችግር እንደሌለው ጠቅሰዋል። ኢብኑ ዑተይሚን ቢቀር የተሻለ ነው፣ ነገር ግን ሴት ልጅ ባለችበት ሀገር ላይ እንደ ውበት እንደ ጌጥ የሚቆጠር ከሆነ አፍንጫን መበሳት ችግር የለውም ብላ። ነገር ግን መስፈርቱን ልብ ማለት አለብን።
አፍንጫዋን ተበስታ እዛ ላይ ጌጥ አድርጋ ፊቷን ገልጣ የምትሄድ መሆን የለባትም። ሴት ልጅ ፊቷ ላይ ተጨማሪ መዋቢያዎችን ካደረገች በኒቃብ ፊቷን መሸፈን ግዴታ አይሆንባትም የሚሉ ዑለሞች ዘንድም ቢሆን ፊቷን መሸፈን ይሄኔ ግዴታ ይሆንባታል። የተወሰኑ ዑለሞች ፊትን በኒቃብ መሸፈን ግዴታ አይደለም የሚል አቋም አላቸው። እንዲህ አይነት አቋም ካላቸው አንዱ አልባኒ ናቸው። ነገር ግን እሳቸውም ይሁን ሌሎች እንዲህ አይነት አቋም ያላቸው ዑለሞች ሴት ልጅ ፊቷ ላይ ተጨማሪ ጌጦችን ካደረገች፣ ከተኳኳለች፣ ከተቀባባች ይሄኔ ፊቷን መሸፈን ግዴታ ይሆንባታል ይላል። እዚህ ደረጃ እንኳን ባይደርስ ፊቷ ላይ ምንም አይነት ተጨማሪ መዋቢያዎችን ባታደርግ ፊትን መሸፈኑ በላጭ እንደሆነም ተናግረዋል። አልባኒ ራሳቸው ሴት ልጆቻቸውን ኒቃብ አስለብሰዋል። ከፈትዋ ተቅዋ አስበልጠዋል ሁሉ ተብሎላቸዋል። አሻሂድ እዚህ የተፈለገው ሴት ልጅ እንደዚህ አይነት መዋቢያዎችን ጌጦችን ካደረገች ይሄን የፊቷን መሸፈኗ ያለምንም ኺላፍ ግዴታ ይሆንባታል ማለት ነው። ለዛ በዲን ተፈቅዷል አፍንጫን መበሳት ብላ ሴት ልጅ አፍንጫዋ ላይ ጌጥ አድርጋ ፊቷን ገልጣ ሄደች እንደሆነ ይሄኔ ወንጀለኛ ትሆናለች። ሌላኛው ጥያቄ ያደግኩት ከእናቴ አክስት ልጅ ጋር ነው። በልጅነቴ ነው እናቴ የሞተችብኝ። ያሳደገችኝ ሴትዮ ሕፃን ሁኜ አጥብታኛለች እስከ 2 ዓመት 6 ወር ድረስ። አሁን እኔ ያለሁት ስደት ነው። የሷ ልጆች ለኔ አጅነቢ ሆኖብኛል። ባሏስ ለኔ አጅነቢ ነው። እነሱ እኔን ማየት ይችላሉ ወይስ አይችሉም? ቢያብራሩልኝ ጀዛከላህ ኸይራን የሚል። እድሜው ከ2 ዓመት በታች ሆኖ በምግብ ብቻ ተብቃቅቶ መኖር ማይችልበት እድሜ ላይ ያለን ሕፃን አንዲት ሴት 5 ጊዜና ከዛ በላይ ካጠባቸው የጡት እናቱ ትሆናለች። ሌላኛው መስፈርቱ ከ2 ዓመት በታቸው ነው። እነዚህ ተሟልተው አንድ ሕፃን ከአንዲት ሴት ልጅ ከአንዲት እናት ጡት ከጠባ እሷ እናቱ ትሆናለች። ባሏ ጡት ለጠባው አካል የጡት አባቱ ይሆናል፣ አጅነቢነቱ ይቀራል። ያጠባችው ሴት የወለደቻቸው ልጆች በሙሉ ወንድሙ እህቱ ይሆናሉ። ከራሱ ጋር ያጠቡትም ይሁን ከዛ በፊት የተወለዱት ከዛ በኋላ የሚወለዱት ያጠባችው ሴት የወለደቻቸው ልጆች በሙሉ ወንድም እህት ይሆናሉ። ያጠባችውን ሴት የወለዱ አባትና እናት የጠባው አካል የጡት አያቱ ይሆናሉ። ያጠባችው ሴት ወንድምና እህቶች አክስቶች ይሆናሉ። ያጠባችው ሴት ባለቤት ወንድምና እህቶችም አክስትና አጎት ይሆናሉ። ያጠባችው ሴት ባለቤት አባትና እናቶችም አያት ይሆናሉ። በጠባው ሕፃን በኩል ግን ዝምድናው አይሰራጭም። ዝምድና የሚሰራጨው ባጠባችው ሴትና በባሏ በኩል ብቻና ብቻ ነው። ያኒ ሙሐመድ የሚባል ሰው ፋጢማ ከምትባል ሴት ቢጠባ የፋጢማ ቤተሰቦች በሙሉ ለሱ የጡት ቤተሰብ ይሆናሉ። በሱ በኩል ግን አባቱም ይሁን እናቱ ወንድም እህቶቹ ያጠቡት ቤተሰቦች የጡት ዘመድ ሊሆኑ አይችሉም። ያጠባችው ሴት ልጆች ለሱ አጅነቢ አይሆኑም፣ ለሱ ወንድሞች ግን አጅነቢ ይሆናሉ። ይሄ ረዳዓ በመባል የሚታወቅ ከኪታቡ ኒካህ ጋር ከተለያዩ ርዕሶች ጋር ተያይዞ በሰፊው የሚነሳ ጉዳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጡት መጣባት ምክንያት ሐራም ይሆናል፣ በስጋ ዝምድና ምክንያት ሐራም የሚሆን ነገር ሁሉ ብለዋል። በመعنى الحديث የጡት ወንድምን የጡት እህትን ማግባት አይቻልም። የጡት እናት ልክ እንደ እናት ነው የምትታየው፣ የጡት አባትም እንደዚሁ። የጡት ዝምድና ከስጋ ዝምድና ለየት የሚለው ጥቂት ነጥቦች ላይ ነው። ከዚህ አንዱ ኒካህ ማሰር ላይ ነው። የጡት ወንድም ለጡት እህቱ ሐላፊ ሆኖ ኒካህ ማሰር አይችልም። የጡት ወንድም የጡት እህት ከስጋ ወንድምና እህቶች ጋር ተቀላቅሎ ውርስ መካፈል አይችልም። እነዚህ ነጥቦች ላይ ነው ልዩነት ያለው። በተረፈ ሌሎች ነገሮች ላይ በሙሉ እንደ ስጋ ዝምድና ነው የሚታይ። ሌላኛው ጥያቄ አዳበን ነው ማድረግ ከተኛሁ በኋላ እንደገና ከእንቅልፍ ብነሳ እንደገና ስተኛ ደግሜ አዳበን ነው ማድረግ አለብኝ ወይስ የመጀመሪያው ይበቃል የሚል ጥያቄ ነው። በሁለቱ እንቅልፎች መሃል ሰፊ ልዩነት ካለ ቢደረግ መልካም ነው። በሁለቱ እንቅልፎች መሃል ሰፊ ልዩነት ከሌለ ለሽንት ተነስቶ መልሶ መተኛት የረሱት ጉዳይ ኖሮ ያን አስተካክሎ ተመልሶ መተኛት ከሆነ የፊተኛው ይበቃል። ይሄንም ቢሆን ተመልሰው ሲተኙ ቢስሚላህ ማለት፣ ሌሎች ልቅ የሆኑ ዚክሮችን ማብዛት፣ መልሰው የሚተኙበትን ፍራሽ አልጋ በብርድ ልብስ ባንሶላ ጫፍ 3 ጊዜ መታ መታ ማድረግ ሱና ይሆናል። አንዳችሁ ከፍራሹ ተነስቶ ተመልሶ እዛ ላይ ሲተኛ በልብሱ ጫፍ 3 ጊዜ መታ መታ ያደርገው በቦታው ላይ ምን ተተክቶ ሊጠብቀው እንደሚችል አያውቅም የሚል ሐዲስ አለና ባንሶላ ብርድ ልብስ ጫፍ መታ መታ ማድረጉ ሱና ይሆናል። አዳበን ነው ግን ምን ደግመው በሁለቱ እንቅልፎች መሃል ሰፊ ልዩነት ሲኖር ሁለቱም ራሱን የቻለ የተለያየ እንቅልፍ ተደርገው የሚወሰዱ ሲሆን
ሌላኛው ጥያቄ ባለቤቴ ሁሌም ፎቶ ላኪ እያለ ያስቸግረኛል። ይሄ ደግሞ ሐራም እንደሆነ እየተማርኩ ነውና አልክም አልኩት። ይሄን ባልኩበት ተጠያቂ ነኝ። ሐቄን አልተወጣሽም እያለ ይዝትብኛል። በዚህ ጉዳይ ላይ ብዙም ጊዜ እንጣላለን። ምን ማድረግ አለብኝ? ምክር ይስጡኝ የሚል ጥያቄ ነው። ፎቶ ባለንበት ጊዜ ብዙዎችን እየፈተነ ያለ ጉዳይ ነው። ፎቶ የተፈቀደው ለሐጃ ብቻ ነው። አስፈላጊ አስገዳጅ የሆኑ ነገሮች ሲኖሩ ብቻ ነው ፎቶ የሚቻለው። በተረፈ ፎቶ ማንሳት፣ ስዕል መሳል ከከባኢረ ዝኑብ ከከባባድ ወንጀሎች እንደሚመደብ የሚያሳዩ እጅግ በጣም በርካታ ሐዲሶች አሉ። ፎቶ የሚያነሱ ስዕል የሚስሉ አላህ ይርገማቸው ተብሏል። የቂያም ቀን ቅጣት የሚበረተባቸው ሙሰዊሮች ናቸው፣ ፎቶ የሚያነሱ ስዕል የሚስሉ ናቸው ተብሏል። የተከለከለበት ምክንያት ከአላህ ጋር መፎካከር ስለሆነ ነው። ዩዳሁነ ቢሂ ኸልቀላህ የአላህን አይነት ፍጡር ለመፍጠር መፍጨርጨር ማለት ነው። ይሄ በካሜራም ይሁን በወረቀት ላይና ግድግዳ ላይም ይሁን ያው ነው። ፎቶ የተከለከለበት ምክንያት ልክ እንደ አላህ አይነት ፍጡር መፍጠር እችላለሁ ማለት ስለሆነ ሌሎችን ፈተናዎችን ስለሚያስከትል ነው። በተለይ ሴት ልጅ ፎቶዋን አንስታ በምትልክበት ጊዜ የሚመጡ ብዙ ፈተናዎች ይኖራሉ። ለሷም ለባሏም ጥሩ አይሆንም። የስልክ መሰረቅ ሊኖር ይችላል። ሲላላኩ መሃል ላይ ሌላ ሰው ጣልቃ ገብቶ ተሳስቶ ለሌላኛው አካል መላክን ሊያስከትል ይችላል። ባሎች ውስጥ ቅናት ሊኖር ይገባል። ወደ አንተ የላከችውን ፎቶ ሌላ ሰው ቢያይ፣ ስልኳ ቢሰረቅ አስቀምጠው በሄደችበት ሌላ ሰው አንስቶ ቢያይ፣ አሊያ ደግሞ ያንተን ስልክ ሌላ ሰው አንስቶ ቢያይ፣ ሌላ ሰው ቢይዝ ውስጡ ላይ ያለውን ነገር ቢያይ ምንድነው ሊሰማህ የሚችለው? ይሄ ሊያሳስብህ ይገባል። መታየቱ የግድ ከሆነ ላይቭ ኮል ተደዋውሎ መታየት ነው። ፎቶ አንስቶ መላኩ ፈተና ስላለው ክብርን ሊነካ ስለሚችል በሩ መዘጋት ነው ያለበት። እንደዚህ አይነት ፈተናና ችግርን የሚያስከትል በመሰረቱም ወንጀልና ክልክል የሆነ ነገር አድርጊ ብሎ ባል ሚስቱን ማዘዝ አይገባውም። እንዲታዘዙ ከፈለክ ማድረግ የሚቻልን ነገር እዘዝ ነው የሚባለው። ማድረግ ማይቻልን ነገር አዞ አላደረጋቸውልኝም ብሎ መቆጣት ተገቢ አይደል። ሌላኛው ጥያቄ አባቴ ሌላ ሚስት አግብቷል፣ እናም እኛን አይጠይቀንም። እኛም ስናናግረው በግድ ነው መልስ የሚሰጠን። ቤቱን በተደጋጋሚ ስንሄድ አያናግረን፣ ደስተኛ አይደለም። እኔ ቤቱ ሄጄ አድሬ ሳናግረው ደስተኛ አልነበረም። እንዲሁም ለትዳር ሲጠየቅ ያለ ምክንያት አያገባኝም ይላል። እኔ በድርጊቱ በጣም እየተሰማኝ ስለሆነ ግንኙነቴን ለማቋረጥ እያሰብኩ ነው። ምን ይመክሩኛል? እንዲሁም ወንድሜ ወኪል ሆኖ መዳር ይችላል፣ አባታችን አያገባኝም ስለሚል ያብራሩልኝ የሚል ጥያቄ ነው። የወላጆች ሐቅ እጅግ በጣም ከባድ ነው። ከአላህ ሐቅ ቀጥሎ ትልቅ ሐቅ ምድር ላይ የወላጆች ሐቅ ነው። በተለይ የእናት አባት ጥፋቶችን ቢያጠፋም ልጆቹን ቢበድልም ልጆች እዚሁ በጥፋት እዚሁ እንቀጣለን ሊሉ አይገባቸውም፣ አይፈቀድላቸውም። በተቻላቸው ያክል ሶብር አድርገው ለወላጆቻቸው በጎ ሊሆኑ ይገባል። እነሱ ቢበድሉም ቢያጠፉም በጎ ሲሆኑልን ብቻ አይደለም በጎ ሆኑላቸው የተባልነው ሸሪዓ ላይ በሁሉም ሁኔታ ላይ ወላጅ በመሆናቸው ምክንያት ብቻ በጎ እንድንሆንላቸው ሸሪዓችን ይመክራል። ወንዶች ሌላ ሚስት በሚያገቡበት ጊዜ የመጀመሪያ ቤታቸውን ባዶ ሊያረጉ ልጆቻቸውን የመጀመሪያ ባለቤታቸውን ሊበድሉና ሐቃቸውን ሊያጎድሉ በጭራሽ አይገባቸው። የተኛውም ወንድ ከአንድ በላይ ትዳር ኖሮት ወደ አንደኛዋ ያደላ እንደሆነ የቂያም ቀን ሆዱ ወደ አንድ ጎን የተንሻፈፈ ሆኖ መቆም አቅቶትና ከብዶት የተንገዳገደ እንደሚቆም ተነግሯል። ባለማወቅ ከሆነ አባቴን የሚያደርገው ድርጊቱ በሸሪዓ የተወገዘ እንደሆነ በአዱንያም በአኺራ ለሱ መልካም እንዳልሆነ ነገ እንደሚያስጸጽተው ነገ እንደሚያስቆጨው መንገር ያስፈልጋል። ይሄም ሆኖ ካላስተካከለ የሚተሳሰበው አላህ ነው። ቤቴን አትግቡ ብሎ በር ዘግቶ እስካልመለሰ ድረስ ልጆች አለፈለፍ ያሉ ሊጠይቁት ይገባል። በሩን የዘጋው ዝምድናውን የቆረጠው እሱ ነው የሚሆነው። መጠየቁ ግዴታ አይሆንም። ሲገናኙ ብቻ ሰላም አለይኩም መባባል፣ ማናገር፣ ሲቸግረው መርዳት፣ ሲጠራ ቤት ማለት ብቻ ነው ከልጆች የሚጠበቀው። ኒካሑን በተመለከተ አያገባኝም ካለ ከሱ ቀጥሎ ያለው ወልይ ማሰር ይችላል። አባት ልጆቹን ለትዳር ሲጠየቅ አያገባኝም ሊል አይገባውም፣ ያገባዋል፣ ግዴታ አለበት። ዲኑን አኽላቁን የምትወዱት አካል ሲመጣ ዳሩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዲኑ ላይ አኽላቁ ላይ የማስተዳደር ብቃቱ ላይ ይህ ነው የሚለው እንከን ሳይኖርበት አያገባኝም ብሎ መመለስ አላህ ዘንድ ተጠያቂ እንዲሆን ያደርገዋል። ወንጀለኛ ይሆናል በዚህ ድርጊቱ። የመጣው አካል ለትዳር ብቁ ከሆነ አኽላቁ ስነ ምግባሩ መልካም ከሆነ አባትም ቢካለ አያት ካለ የአባት አባት እሱ እንዲያስር ይደረጋል። ከሌለ ሸቂቅ ወንድሞች ያስራሉ። በአባትም በእናትም ይገናኙ።
ካልሆነ በአባት በኩል የሚገናኟቸው ወንድሞች ያስራሉና እሱ አይጠበቅም በእንዲህ አይነት ሁኔታ ላይ ኃላፊነቱን በአግባቡ ስላልተወጣ። هذا والله تعالى أعلم والسلام عليكم ورحمة الله وبركاته